እየሰራሽ ነው አንቺ? ወይ አልጋውን እያነጣጠፍኩ እኮ ነው። አልጋውን እያነጣጠፍሽ? እኔ የምልሽ እዚህ ክፍል ውስጥ ፍሬዘር ብቻውንም ሲሆን ትገቢያለሽ እንዴ? አረ አልገባም። ለስራ ብቻ ነው የምገባው። ድሮም ትናገኛለሽ ብዬ መጠየቅ። ለማንኛውም ከዚህ በኋላ እዚህ መኝታ ቤት እኔ ከሌለው ወይም ደግሞ ካለኔ ፍቃድ እንድትገቢ አልፈልግም። ገባሽ አይደል? ገብተሽ ካገኘሁሽ ግን ወየውልሽ። አሁን እዚህ ቆሜ አንጥፈሽ ውጪ። ቶሎ በይ። ምን ነው ተርበተበትሽ? ይበቃል። ውጪ በቃሽ። እሙዬ ስልክ እየጠራ ነው። ከመኝታ ቤት አምጪልኝ። ወይ ፍሬዘር አንተ አትወስድም? ጫማ እያሰርኩ አይደል? ቶሎ በስቴ የስራ ስልክ ነው መሰለኝ። ማለት እሙ እስካሁን ቆምሻል? እሺ ፍጠኝ። ምን አባቴ ይሻላል? እሱ የምለኝ ሌላ፣ እሷ የምትለኝ ሌላ። ይህንን ስራ ብለቅ ሳይሻለኝ አይቀርም። ተማረርኩ። እመቤት! አቤት! እመቤት! መጣሁ። እመቤት! አቤት! ምን እየሰራሽ ነው? እስካሁን ስጠራሽ አቤት ማትይ? አይ ግቢ እየጠረኩኝ ነበር። አልቀረብሽም፣ ወገቡን ይዘሻል። እኔ የምልሽ ቆይ መኝታ ቤት ካለኔ ፍቃድ እንዳትገቢ ብዬሻል ነበር። ለምንድን ነው የገባሽው? አዎ ብለሽኝ ነበረ፣ ግን እሱ ነው ስልኬን አምጪልኝ ያለ። እና የኔን ትዕዛዝ ንቀሹ መሆኑ ነው? እንደዛ ነው? አይ እንደዛ አይደለም። እና እንዴት ነው እባክሽ? እንዳትገቢ ማለት አማርኛ አይደለም እንዴ? እሺ ከዚህ በኋላ አልገባም። ደግሞ ስልኬን አምጪልኝ ብሎኝ ነው ትላለች እንዴ? ከኔ ትዕዛዝ የሱ ትዕዛዝ ነው የሚበልጥብሽ ማለት ነው? እንደዛ ነው ነገሩ? አይ እንደዛ አይደለም። ጆሮሽ የተፈጠረው ለምን እንድትሰሚበት ነው። እሺ እምልሽን ነገር ስሚ። አሁን ዞር በይ ከፊቴ ወደዛ። አምጪልኝ ብሎኝ ነው። ልብስ አጥበሽ ነው? አዎ። ምን ነው ታዲያ እኔን ሁለት ብቻ ብትተይው አይሻልም እንዴ? እንዳለ የፍሬዘርን ያጠብሽው። እንደዛ አይደለም ላምሮት። እና እሱ ቶሎ ቶሎ ስለማያቆሽሽ ያንቺ ደግሞ ቶሎ ቶሎ ስለሚቆሽሽ ያንቺን ባለፈው አጠብኩኝ። የሱ ነው ያለው በብዛት። ስደቢኝ እንጂ የልብ ልብ የሰጠሽ እሱ ነው። አንቺ ቆሻሻ ነሽ፣ እሱ ደግሞ ንጹህ ነው እያልሽኝ ነው? ኧረ እንደዛ ማለት ፈልጌ አይደለም።
እኮ ግርም የምትይኝ የልብሽን ከተናገርሽ በኋላ እንደዛ ለማለት ፈልጌ አይደለም የምትይው ነገር ነው። እስቲ መጨረሻችሁን አየዋለሁ የት እንደምትደርሱ። እሺ ደግሞ ምንድነው? መሄድ ፈልጌ ነበር። ወዴት ነው የምትሄጂው ደግሞ? ማለት በቃኝ ስራው። ኧረ እባክሽ ስራው በቃሽ እንዴ? ለካ እዚህ ቤት ውስጥ አልመች ሲላችሁ ውጪ ለመገናኘት እንዲመችሽ ነው ስራው የምትለቂው? ኧረ ላምሮት ምን ሆነሽ ነው? ለምንድን ነው እንደዚህ የምታስቢው? እኔ መሄድ ፈልጌ ነው። ተይ እንጂ እንዴት ያለ ምንም ምክንያት ብድግ ብለሽ ልሄድ ነው ትይኛለሽ? ውጪ እንደፈለጋችሁ ለመሆን እንዲመቻችሁ ካልሆነ በስተቀር እውነታውን ሳቅብሽ የምትናገሩ ያጣሽ አይደል? ሰምኛለሽ። ለማንኛውም መውጣት ብትፈልጊ መውጣት አትችይም። ኮንትራትሽ ገና አላለቀም። ለምሮት መሄድ ፈለግኩኝ። አይቻልማ። እዚህ ቤት ስትገቢ እኮ እንደፈለግሽ ልትወጪ እንደፈለግሽ ልትገቢ አይደለም የተስማማነው አይደል? እንዴ እሱን ረስተሽው ነው? እንግዲህ ትሞቻት እንደሆነ ይሻላል። ጊዜ ሲያልቅ መሄድ ትችያለሽ። እስከዛ ግን ከዚህ ቤት የመውጣት ሀሳቡን ደግመሽ ባታስቢ ጥሩ ነው። እዚህ ያልመቻላችኋ እኔ ፋራ እናንተ አራዳ ተነቃቅተናል። የማይታመን ነው። ዛሬ እንዴት ነው እባክህ? ስልክም ሳትደውል በዛ ላይ ደግሞ ያለው ወትሮ በጊዜ ነው ወደ ቤት የመጣኸው። ምን ተገኘ? በጊዜ መምጣቴ ምክንያት ስራ በጊዜ ስላለቀ ነው። ስደውል ደግሞ ስልክ አታነሺም። ደውዬልሽ ነበር። አንዴ ደውለህ ነበር። ደጋግመህ ብትደውል ላየው እችል ነበረ። አልፈለግም ይሆናል። በጊዜ የመጣኸው ስራ በጊዜ ስለጨረስክ ብቻ ነው? ምን ሌላ ምክንያት የለህም? ጀመረሽ ደግሞ። ምን ይኖረኛል ሌላ ምክንያት? ስራ አለቀ ወደ ቤት የመጣው። ጀመረሽ ደግሞ። ቆየህ እንዴ ከመጣ? አይ ብዙም አልቆየሁም። ኧረ ማለት ግን ሁኔታሽ ደስ አላለኝም። ችግር አለ? ምን ያርበተብታል? እኔ ከመምጣቴ በፊት የተፈጠረ ነገር አለ እንዴ? ማለት በቃ አንቺ እኔን አታምኚኝም አይደል? ዛሬም በዚህ ልጅ ነው የምጠረጥሪኝ? ስሟን አልጠራሁም አይደል? ስለሷም አላወራሁም። እንዴት እኔ የምልህ በጣም ባህሪ እየተለዋወጠ ነው ይታወቃል። ግን ያንቺስ ውዴ? ያንቺስ እንዴ? በገባው በወጣ ቁጥር በዚህ ልጅ ሁሌ ነገርኩሽ አይደል እንዴ? አይ ያልመስል አለኝ። እኔ ግን ሁኔታክ ምንም እያማረኝ አይደለም። ሲጀመር በዚህ ሰዓት ወደ ቤት መምጣትም አስፈላጊ። እኔ የሌለውበት እንዴት ነው አንተ ቤት ውስጥ የምትመጣው? ቤቴ እኮ ነው እንዴ። ስመጣ የግዴታ አንቺን ማስፈቀድ አለብኝ? ያለብኝ አይመስለኝም። እኔ አስፈቀደኝ አላልኩም፣ ግን ቢያንስ ማወቅ አለብኝ። ከአንቺ ጋር ከመዳረቅ እያናገርኩ እውነተኛ ሳይሻለኝ አይቀርም። ጭራሽ ረግጠኸኝ ሄድክ ነው እናንተ። የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሰሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ
ጎሽ እሙዬ አመጣሽልኝ። ለዚህ ብርድ እኮ ሻይሽ አሪፍ ነው በጣም። ሻይሽ ደግሞ ከሩቅ ይጣራል ሽታው ራሱ። አመሰግናለሁ። ለዛ ነው ሻይ እየጠራህ በጊዜ መምጣት የጀመርከው። ቆይ ምንም ማውራት አይቻልም? አራውራ ምን ሆነሽ ነው? ምን ሆንኩኝ ደግሞ? ሻይሽ አሪፍ ነው ብዬ ሙያዋን ያደነኩላት። ሙያዋን ያደነኩላት? አዎ። አሁን ይሄ ምኑ ነው አሪፍ? ምኑ ነው አሪፍ? አንቺ ሻይ እንኳን በቅጡ ማፍላት የማትችይ ልጅ፣ ሻይ የሚያርብሽ ልጅ አይደለሽ እንዴ? ከሷ ጋር ተወዳደሪያለሽ? ምን አልክ? አዎ። ስማ እኔን ከሰራተኛ ጋር እያወዳደርከኝ ነው? አይ እኔ እንደሱ ለማለት ፈልጌ አልክ እንጂ በሙያ ትበልጥሻለች። እውነቱን አምስት ተቀበይ እያልኩሽ ነው። ምንም እኮ ማለባበስ አያስፈልገው። እሷ ትሻለኛለች፣ እሷ ናት የምትሻለኝ አትልም እንዴ? አላልኩም። አልክ እንጂ ከዚህ በላይ እኔን ሚስትህን ስንት ዘመን የምታቀኝን ትተህ ዛሬ ለመጣች ሰራተኛ አድልተህ እኔን ትናገረኛለህ? ውዴ ቆይ ምን ሆነሽ ነው? ምንድነው እንደዚህ የሚያደርግሽ? በነጋ በወጣ ቁጥር በእሷ መጠረጥሪ ምንድነው እሱ? አሁን አንተ ቆይ ምንም የሚያስጠረጥር ነገር አላደረኩም እያልክ ነው? አዎ አላደረኩም። ሻይ ሆኖ አይደል የሚመችህ? አዎ ሻይ ነው የሚመችህ። ሻይ የሚመችህ ከሆነ ይሄንንም ጨምረህ ጠጣላት። እሺ ምንድነው ቆይ ችግርሽ ከዚህች ልጅ? እመቤት ስምሽን ቄስ ይጥራው። እመቤት አቤት። ነይ እስቲ አንዴ። እሺ እኔ የምልሽ እመቤት፣ ቆይ ከፍሬዘር ጋር ያላችሁ ግንኙነት ምንድን ነው? ምንም የለም። ምንም ግንኙነት የለም። ምን ነው? ምንም ግንኙነት ሳይኖራችሁ ነው እንደዚህ ወገቡን ይዞ ላንቺ የሚከራከርልሽ? እኔ እንደዚህ አይነት ነገር የማስብ መስልሻል? እሱን እኔ እንዴት ላውቅ እችላለሁ? ካሰብሽኝ ታስቢው አንቺ ነሽ። እንደዛ እንዳታስቢ። እና ቆይ ያለ ምንም ምክንያት ነው ላንቺ እንደዛ ሊቆረቆረው? እሱን ይላቃልቻል። የሆነ የምትጠቃቀሙት ነገርማ ይኖራል። ያለ ምንም ምክንያት እንዴት ከመሬት ተነስቶ ላንቺ ያደላል? ባህሪ ሁሉ እኮ ነው የተቀያየረው። እውነቱን ንገሪኝ፣ አትዋሺ። ምንም ነገር የለንም። አመንሽም ካላመንሽም ምንም ነገር የለንም። ምን ልኖረን ይችላል? ባልሽ አይደል እንዴ? ባሌማ ስለሆነ ነው ከንክኖኝ እየጠየኩሽ ያለሁት። ለማንኛውም አንቺ ትነግሪኛለሽ ብዬ መጠበቅ የራሱ ሞኝነት ነው። መቼም ግን እመኚኝ ምንም ነገር የለንም። ማመኑንና ለማመኑን ለኔ ተይው። አሁን በቃ ሂጂ ወደ ስራሽ። ከባልሽ ጋር እንድትለኝ ነው የጠበኩት። በጣም ነው የምትገርመው ግን። እሺ ጭራሽ ፍቅር እስከ መቃብርን እያነበብክ ነው? አዎ በጣም ደስ የሚለው ታሪኩ። እስከዛሬ ባለማንበብ እየቆጨኝ ነው። ታንበልሽ? ኧረ እኔ አላነብም። መች እንዳንተ ጊዜ ይደላኝ። ታነቢ ግን አሪፍ ነው፣ ደስ ይላል ታሪኩ። ቆይ አሁን ከዚህ ሁሉ ጊዜ በኋላ ፍቅር እስከ መቃብርን ማንበብ ምን የሚሉት ነው? ኧረ ቆይ ደግሞ ቅድም በዛ ሻይ ምክንያት የተናገርከኝ ነገር ምን ያህል እንዳስከፋኝ ግን ገብቶሃል? አንቺ ሲያደርግሽው ነገር ልክ ነው? ምን አደረኩ? ሻይዋ አሪፍ ነው። ይሄን እኔም አንቺም የምናውቀው ነው። ለምን አደነካት? ምን ችግር አለ?
ማድነቁን ይሆንሽ አድንቃት፣ ችግር የለውም። ግን እኔን ከእሷ ጋር ማወዳደር ነበረብህ። ልክ ነው እሱ። አንቺ አምንሽ ያልተቀበልሽው አንድ ነገር እንዳለ ታውቂያለሽ? ምን? ትበልጥሻለች። ሻይዋን ታውቂዋለሽ? የሚያናድደኝ እኮ ይሄ ነው። እኔን ከእሷ ጋር ማወዳደር፣ ከዛ ደግሞ ከማወዳደርም ለእሷ አብላጫውን ቦታ መስጠት። ቆይ እኔ ሚስት ነኝ የምትሻለህ ወይስ ገና ለገና ትላንትና የመጣች ሰራተኛ ናት የምትሻለህ? እኔ ከእሷ እሻላለሁ ብለሽ የምታስቢ ከሆነ መጀመሪያውኑ መቅጠር አልነበረብሽም። አንቺ ገብተሽ የምትሰሪ ቢሆን እሷ ታስፈልግ ነበር? አታስፈልግም። አንቺ ስለማትሰሪ እሷ መጣች። እሷ ስትሰራ ደግሞ አንቺ ትናደጃለሽ። እንደዛ ነው። ስንት ከፍላ ነው እባክህ እንደዚህ ወገብህን ይዘህ የምትከራከርላት? ጀመርሽ ደግሞ። ቆይ እኔና አንቺ ምን ንግባባው? ንገሪኝ እስኪ። ይሄ የምታደርገውን ነገር እስካላቆምክ ድረስ እኔ እናንተ መቼም መግባባት አንችልም። ሁሌ ሆድና ጀርባ፣ ሁሌ ስራህ ነው እንግዲህ። ምንም ማድረግ አልችልም። እኔ ደግሞ እያየው ማለፍ አልችልም። ታውቃለህ፣ ባህሪ ነው። አንተ ፍቅሩ ላይ ትቆያለህ መሰለኝ። እኔ ልተኛ ነው። ምን ሆነሽ ነው? እስኪ ምን እያደረጋችሁ ነው? አይን ውስጥ ቆሻሻ ገብቶ እያወጣሁላት። ኧረ እባክህ። እንደዚህ ተጠጋግተህ ነው አይን ውስጥ ቆሻሻ ገብቶ የምታወጣላት? እና እንዴት እንዳወጣላት ፈለግሽ? አዎ ላምሮት፣ ዝም በይ አንቺ። አንቺን ያናገረሽ የለም። አትቆጫት። እሷ እውነታውን ነገርኩሽ አይደለ እንዴ? እየተደረብኩላት አይደለም፣ እውነታውን እየነገርኩሽ ነው። እውነታውንማ ባይኔ በብራቱ አየሁ። ምንድን ነው ያየሽው? ቢያንስ እስቲ ይምሽላችሁ በአደባባይ በቀን ትንሽ አታፍሪ? አንቺ ሴትዮ ችግርሽ ምንድን ነው? እኔ ምን ችግር የለም። እና ተያታውቃሽ። ዝም በይ። ድምፅሽን መስማት አልፈልግም። ዝም በይ። ለሰው ልጅ ክብር ይኑርሽ። አትናገሪያት እሺ? አንተ ስላከበርከኝ ነው ከሰራተኛ ጋር ነው? አንቺ ምንድን ነው ከሰራተኛ ጋር የምትይኝ? ስሬ ነገርኩሽ አይደለ እንዴ እውነቱን? ስማኝ፣ አንተ ከምትነግረኝ በላይ አይኔን ነው እሺ ማምነው። በአይኔ በብረቱ ያየሁትን ነገር ልትክደኝ እንዳትሞክር እሺ? በቃሽ። አንቺ አይንሽን እመኚ። እኔ ግን በቃኝ ካንቺ ጋር። አዎ በቃኝ። በቃ አዎ በቃኝ። ላስረዳሽ፣ እኔ ላስረዳሽ። አየሽ አይደል? የሰራሽውን ስራ አየሽ አይደል? እንደዛ አይደለም እኮ። ምንድነው ችግርሽ? ችግርሽ ምንድነው? ከባሌ ላይ ያለሽ። ቆይ ምንድነው የምታስረጂው? ሊስምሽ እንደነበር ነው የምታስረጂው? ኧረ እንደዛ አይደለም። እና እንዴት ነው? አይ አይኔ ውስጥ ቆሻሻ ገብቶ እሱን ሊያወጣልኝ ነበር እንጂ ሌላ ነገር አይደለም። ይሄንን የውሸት ድራማሽን ማምንሽ ይመስልሻል? እባክሽ ላምሮት እንደዛ እንዳታስብ። በቃሽ። ከዚህ በላይ ድምፅሽንም አይንሽንም ማየት አልፈልግም። ባለፈው ካልሄድኩ ብለሽ ሪምባ ስትይ ነበር አይደል? ኮተትሽን ሰብስበሽ ዛሬውኑ ከቤት ውጪ። አይንሽን ደግሜ ማየት አልፈልግም። እሺ ላስረዳት። ማውጣቱን እወጣለሁ። ላስረዳት። ምንም መስማት አልፈልግም። ይገባሻል? ምለው ልብስሽን ይዘሽ ውጪልኝ። አንቺ ጭራሽ ስልኩን የማያነሳው እንዴ? ሄሎ ወይ ፍሬ፣ ደግሞ አሁን ተቀይመኸኝ ነው በዛው ጥለኸኝ የጠፋኸው? ምን ማለት ነው አብረን መቀጠል አንችልም? እና ምን እያልከኝ ነው? ከዚህ በኋላ ወደ ቤት ተመልሼ አልመጣም እያልከኝ ነው? ፍሬ፣ እኔ እኮ እወድሃለሁ። ፍሬ
እናንተ የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሳሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ